በዚህ ጥንታዊና ተአምራዊ ቦታ ሌላ ደግሞ የብርኩሚት ማርያም የምትባል ቤተክርስቲያን ከአንኮበር መድኃኔዓለም በእርምጃ ርቀት እዛው ግቢ ውስጥ ትገኛለች። በዚህ ቅድስት ቤተክርስቲያን የሰማሁት ተአምር ደግሞ ለኔ አጋጣሚ ሳይሆን እግዚአብሔር ሆን ብሎ ፈልጎ ፈቅዶ ይሄን ቦታ እንድረግጠው እንዳደረገኝ እንዲሰማኝ አድርጎኛል። ለምን ካላችሁ ታሪኩን ስትሰሙ ትረዳላችሁ። አከብርሻለሁ ፊትሽ ወድቄ። እንግዲህ ቤተክርስቲያኗ ቀደም ሲል በአባታችን በአቡነ ተክለ ሃይማኖት በሕይወተ ሥጋ ያሉ የጸለዩበት ቦታ እንደሆነ ብዙ አባቶቻችን ታሪክ ያስረዳል። ከዚህ ጋር ተያይዞ እመቤታችን ታቦቷ ሳትመጣ በፊት የተክለ ሃይማኖት ጽላት እዚህ አሁን ያለችበት ቤተክርስቲያን እንደነበረ ነው። እንግዲህ ብዙ ዘመን ከቆየ በኋላ እመቤታችን ከኢየሩሳሌም አክሱም፣ ከአክሱም ቡልጋ አባ ተስፋ ማርያም በሚባሉ ባህታዊ ዋሻ ለዋሻ ይዘዋት እንደኖሩ ነው። እመቤታችንን በዋሻ ውስጥ ይዟት በተቀመጡ ጊዜ በህልማቸው እየተገለጸች ወስደህ የምትተክለኝም እዚህ ቦታ ላይ ነው የምቀመጠው እያለች ለአባ ተስፋ ማርያም እና እንግዲህ ከዚህም በኋላ ሁልጊዜ በይህን ራእይ ካዩ በኋላ የዚህ የሸዋ ንጉስ አስፋ ወሰን በነበሩበት ሰዓት እንግዲህ ሁልጊዜ ይሄ ተደጋጋሚ ራእይ በስላዩ ስለዚህ ለንጉሱ ደብዳቤ እንደጻፉ ነው። ደብዳቤው ምን የሚል ነው? ካህናትና ዲያቆናት ህዝብ አሰልፋችሁ መታችሁ እመቤታችንን ይዛችሁ አብረን እንድንሄድ የሚል መልእክት ጻፉ። ብራና ነው ያን ጊዜ በብራና ጽፈው ስለዚህ አስቀመጡ። ያ ብራና ሲጽፉ ግን ላመል ቀለም ቢነካባቸው አይ ንጉስ ፊት የሚደርስ ነገር እንደዚህ በጥራት መሰራት አለበት ብለው 4 ማዕዘን ላይ ድንጋይ አድርገው እንዲደርቅ አስቀመጡት እና በዚህን ጊዜ ነጭ አሞራ ብድግ አድርጎ ያንን ይዞት እንደሄደ ነው ደብዳቤው። እዚህ ቤተ መንግስት ንጉሱ አስፋ ወሰን ችሎት ሰጥተው ሊበትኑ ሲሉ አሞራው በሰማይ ያንን ደብዳቤ ይዞ መጥቶ ቁልቁል እንደለቀቀው ነው። ከዚህም በኋላ ተሽቀዳድመው ያንን ነገር ገለጥ አድርገው ሲያዩት ይህን መልእክትን ያዘለው። ስለዚህ ንጉሱ ለዋል ደርሳይሉ ካህናትን ዲያቆናትን ህዝብን አሰልፈው እመቤታችን ሊያመጡ መንገድ እንደቀጠሉ ነው ወደ አባ ተስፋ ማርያምና እመቤታችን ወዳሉበት ቦታ። አባ ተስፋ ማርያም ደግሞ እንደገና እግዚአብሔር ፈቃድ ባይሆን ነው ይሄን ጽፌ ባስቀምጥ አሞራ ወሰደብኝ እኔው ራሴ አዝያት ልሂድ ብለው እመቤታችን አዝለው ወደዚህ እንደመጡ ንጉሱ በዛ መልእክት ደርሷቸዋል። ይሄንን ህዝብ አሰልፈው ሄደው ሊያመጡ መንገድ ላይ እንደተገናኙ ነው። በዚህን ጊዜ ያው አጅበው ልል እያሉ በዝማሬ ወደዚህ ይዘዋት እንደመጡ ነው። ከዛ እመቤታችንን አስገቡ። በዚህን ጊዜ ንጉሱ አብረው ስለነበሩ ህዝቡ መሃል ምንድነው ያሏት? እመቤቴ ጥር 21 ቀን በአንቺ እረፍት ቀን ማንንም እስረኛ ሊሆን እለቃለሁ ብለው ቃል እንደገቡላት ነው። እና እንግዲህ እስረኞቹ ሙሉ በሙሉ መተው ግቢው ሲተለቀለቁ አቃቢቷ ደግሞ እጅ ያላት የማትጨብጥ እግር ያላት የማትሄድ ጆሮ ያላት የማትሰማ አንደበት ያላት የማትናገር ልጅ ነበረቻት። በዚህን ጊዜ የትዩዋ መገበሪያውን እየለቀሙ ያለ እመቤታችንን ያ እስረኛ በሙሉ ሲያጥለቀልቀው ግቢውን ምንድናቸው ብለው ጠየቁ። እነዚህማ ንጉሱ አስፋ ወሰን ምህረት አድርገው እስረኞችን ለቀቁ በእመቤታችን ስም ሲሏቸው አቃቢቷ የዚህን ጊዜ ምድራዊ ንጉስ ለሚያስተዳድረው ህዝብ ራርቶ ህዝቡን እስረኞችን ለቀቀ። ያንቺ ልጅ መድኃኔዓለም ግን ይህች ልጅ እንዴት ማዳን አቃተው ብላ አቃቢቷ እንደለቀሱ ነው። ሲያለቅሱ እንባቸው ኩል ብሎ መገበሪያው ላይ አረፈ ነው። በዚህን ጊዜ እመቤታችን ከጽርሐ አርያም እንዳይነጥቅሻ እዚህ ቦታ ላይ እንደተገለጸች ነው። መሐረብ ይዛ ወርዳ ይህን መሐረብ ያዥ ስትላት ያች ልጅ ያን መሐረብ ልትይዝ ቀና ስትል ሙሉ ጤነኛ አድርጋት እመቤታችን አረገች ነው ወደ ሰማይ። በዚህን ጊዜ እንግዲህ በብርኩማ ተሄድ የነበረችውን ያችን ብላቴና ስለፈወሰች የብርኩሚት ማርያም ተባለች ነው። ከዚህ ጋር ተያይዞ የቤተክርስቲያኗም ስያሜ እንተ ኢቲ ደብረ ትፍሥሕት ትባላለች ማለት ነው። ይሄ ታሪክ ምን ላይ ነው የተጻፈው? ነገረ ማርያም በሚባለው ብራና መጽሐፍ ላይ ተጽፎ እዚህ ቤተክርስቲያን ውስጥ ይገኛል። የቃል እናት ያድናል ቃልሽ ታምር ይሰራል ስምሽ